ሃይ ቤተሰቦቼ እንደምናችሁ ሁሉ ሰላም ነው። ዛሬ ማስተር እንግሊሽ ሰመር ኦፍ ፕሮናውን የሚለውን እናያለን። እቺን ፕሮናውን ካያችሁት በኋላ እንግሊዝኛችን ቤዚካሊ የተሻለ ይሆናል ማለት ነው። ኦኬ ሶ ሌትስ ጌት ስታርት ናው። ግሩፕ አለ እዚህ ጋር ግሩፕ ፈርስት ፐርሰን አንደኛ ምድብ ተላጠ ስም፣ ሰከንድ ፐርሰን ሁለተኛ ምድብ ተላጠ ስም፣ ሰርድ ፐርሰን ፕሉራል ሶስተኛ ምድብ ተላጠ ስም ብዙ ቁጥር የሚያሳይ፣ ሰርድ ፐርሰን ሲንጉላር ሶስተኛ ምድብ ተላጠ ስም ነጠላ ወይም ደግሞ ቄንጤ፣ ረመዲ ተኮፋ፣ ረመዲ ለመፋ፣ ረመዲ ሰደፋፊ፣ ረመዲ ሰደፋ ደኑፍ ቄንጤ ማለት ነው። ሰው እዚች ጋር ሳብጀክት ፕሮናውን የሚላለ ሳብጀክት ፕሮናውን ማለት እኛ ድርጊቱን ራሳችን ስንፈጽም ማለት ነው። አይ የመጀመሪያው አይ አንደኛ ምድብ ተውላጠ ስም ነው። ሁለተኛው ላይ ዊ ነው ማለት ነው። ኦኬ አይ ለምንድን ነው አንደኛ ምድብ ተውላጠ ስም የተባለው? እኔ ሲል ራሴ ማለት እኔ ብዬ ራሴ ስገልጽ አንድ ሰው ነኝ። እኔ አንደኛ ምድብ ተውላጠ ዊ ስንል ደግሞ ብዙ ነው በቁጥራችን ግን እንደ አንድ አካል ራሳችን እየቆጠርን ነው ማለት ነው። ሰከንድ ፐርሰን ሁለተኛ ምድብ ተውላጠ ስም ረመዲ ለመፋ መቅደላ ረመዲ ለመፋ የሚለው ዩ ነው። ዩ አንተ፣ አንቺ፣ እናንተ ማለት ነው። ከፊቴ አቁሜ የማወራው አንድም ሁለትም ሶስትም ወንድም ሴትም የሆነው ሰው ዩ ነው የሚባለው። አይ እኔ ነኝ የማወራው ሰውየውን ዩ አንተ ስለው ሁለተኛ ምድብ ተውላጠ ስም ይሆናል ማለት ነው። አንተ፣ አንቺ፣ እናንተ ስለ እኔ አንድ ሆኜ እነሱ። ሶስተኛ ምድብ ተውላጠ ስም ደግሞ ብዙ ቁጥር የሚያመለክት ረመዲ ስደፋ ደኑ ዘይ ነው የምንለው። ዘይ እኔ አንድ ነኝ፣ የማወራው ሰውዬ ደግሞ ሁለት ነው። ስለ እነሱ ሳወራ ደግሞ ሶስተኛ ምድብ ተውላጠ ስም ይሆናል ማለት ነው። ራይት ዩ ጌት ነው ራይት። ወይም ደግሞ ይሄ ስልም እንደዛው ሶስተኛ ምድብ ተውላጠ ስም ለምሳሌ ሺ ስል እሷ ነው። እኔ አንድ ነኝ፣ የማወራ ሰው ሌላ አለ። ሂ እሱ፣ ኢት ይሄ ማለት ነው። እነዚህ ሁሉ ሶስተኛ ምድብ ተውላጠ ስም ናቸው፣ ግን ነጠላ ናቸው። ስለዚህ እኔ የማወራው ሰው አለ ከፊቱ ላይ እኔ አንድ ነኝ፣ የማወራው ሰው ደግሞ ሁለት ነው። ስለሚወራለት ሰውዬ ወይ ደግሞ ልጅ ወይ ወንድም ሴትም ብዙም የሆኑ ሶስተኛ ምድብ ተውላጠ ስም ይባላል ማለት ነው። ኦብጀክት ፕሮናውን ብለን የምንጠራው ደግሞ እነዚህ የእኛ ድርጊቱን ስንፈጽም ነው የምንጠቀምበት አይ ዊ ብለን ማለት ነው። እኛ ድርጊቱን ራሳችን ስንፈጽም ፎር ኤግዛምፕል አይ አም ድራይቪንግ ኤ ካር ሲል መኪና ነጂ ማን ነው? እኔ ነኝ መኪና የምነዳው። አይ አም ድራይቪንግ ኤ ካር። ዊ አር ድራይቪንግ ኤ ካር መኪና እየነዳን ነው። ዴይ አር ድራይቪንግ ኤ ካር መኪና እየነዱ ነው። ሺ ኢዝ ድራይቪንግ ኤ ካር። ሂ ኢዝ ድራይቪንግ ኤ ካር። ዩ አር ድራይቪንግ ኤ ካር ሳምቲንግ ላይ ታት። ስለዚህ ድርጊት ፈጻሚ ነን። ዊ አር ዘ ዱዌር ኦፍ ዘ አክሽን ራይት። ኦብጀክቱ ደግሞ እዚች ጋር ኦብጀክት ፕሮናውን የምንለው ዊ አር ዘ ሪሲቨር ኦፍ ዘ አክሽን ድርጊቱን እየተቀበል ነው። ፎር ኤግዛምፕል ኮል ሚ ድርጊቱ እኛ ላይ ነው የሚደረገው ማለት ነው። ቲች ሚ ኦኬ ኮል አስ ቲች አስ ሂም ሄር ኢት ሶ ስለዚህ ኮል ሚ ብለን በዚህ መንገድ መግለጥ እንችላለን ማለት ነው። ኦኬ ስለዚህ አይ ሚ ኦብጀክቴ ሚ ነው። ዊ አስ ዩ ደግሞ የራሱ ዩ ነው ማለት ነው። ኦኬ ዊ አስ ዩ ራሱ ነው። ዘይ የሚለው ዘም ነው። ፎር ኤግዛምፕል ቴል ዘም፣ ኮል ዘም እንላለን። ሺ ሄር ነው። አስተምራት፣ ቲች ሄር፣ ኮል ሄር ጥራት። ሂም ነው። ኦኬ ኦብጀክቱ ኢት ራሱ ነው። ለምሳሌ ኢት ላይ ሚ እኔን እያልኩ ነው። እኔን ና ስትባል እኔን ነው ትላለህ። አስ እኛን፣ ዩ አንተን፣ ዘም እነሱን እንላለን። ጥራቸው ኮል ዘም፣ ንገራቸው ቴል ዘም እንላቸዋለን። ሄር ቴል ሄር፣ አስክ ሄር፣ ሂም ቴል ሂም፣ ኮል ሂም፣ ኮል ሚ ምናምን ብለን በዚህ መጠቀም እንችላለን። ራይት ፎር ኤግዛምፕል ኢት የሚለው ፒክ ኢት አፕ ነው የምንለው።
ፒክ አፕ ኢት ወይ ደግሞ ፒክ ኢት አፕ በዛ መንገድ መጠቀም እንችላለን ለነገር ሰው ነገር ፖሰሲቭ ፕሮናውን ስንለው ደግሞ ፖሰሲቭ ፕሮናውን ማለት ኦነርሺፕን የሚያሳይ ነው የሚያመለክት ባለቤትነት የሚያመለክት ነው ኦኬ አይ ብያውን ንብረቱ ማይን ማይን ዊ አወርስ የኛ ዩ ዩርስ ያንተ ያንቺ የእናንተ ከንኬቲ ማለት ነው በአፋን ኦሮሞ ዘይ ዩርስ ከንሳኒቲ የነሱ ሺ ሄርስ የእሷ ከንሼ ማለት ነው ሂም ሚለው ሂስ ነው ከንሳ ማለት ነው የእሱ ኢት ኢትስ የዚህኛው ከንከናቲ እንደማለት ነው ፎር ኤግዛምፕል the book is mine the book is mine መጽሐፉ የኔ ነው እንላለን the book is mine okay the book is ours መጽሐፉ የኛ ነው the book is yours መጽሐፉ ያንተ ነው ክታሜ ከንኬቲ መጽሐፍቴ ከንኬኛ ክታሜ ከንኬኛ the book is hers ከንሼቲ የእሷ ነው his የእሱ ነው እንላለን ማለት ነው ንብረቱ ስናመለክትለት next possessive adjectives ስንለው ደግሞ possessive adjective what is the difference between and the similarity between possessive pronoun and the possessive adjective okay both of them are show ownership okay similarity between possessive pronoun and possessive adjective show ownership okay yours your theirs their hers her his again it is it ብለን እንጠራዋለን ማለት ነው ሜቢ አንዳንዴ ላይኖር ይችላል it is ነው ግን ብዙ መጠቀም እንችላለን እዛ ጋር ስለዚህ በዚህ መንገድ ነው የምንጠቀመው ማለት ነው so similarities show ownership then ደግሞ what is the difference how to use it so the book is mine ስም ለምሳሌ እዚህ ጋር the book is mine የሚለውን እንውሰድና the book is mine what is the difference between mine and the mine how to use it interchangeably so እዚህ ጋር the book is mine ብሎ book የሚለው መጀመሪያ ላይ ነው መጣ it is my book it is my book it is my book book የሚለው ወደ መጨረሻ ላይ ነው so the noun goes to the end the book is mine the noun comes first while using the possessive pronoun okay noun comes first before possessive pronoun okay while using the possessive adjective the noun goes to the end right noun book የሚለው goes to the end ስለዚህ ፖሰሲቭ ፕሮናውን ስንጠቀም ስም ቀድሞ ይመጣል ኦኬ እንደዛ ነው እዚህ ጋር ስም ቀድሞ ይመጣል ፖሰሲቭ ፕሮናውንም ስንጠቀም ማለት ነው ስለዚህ the book is mine ነው የምንለው እዚህ ጋር while using the possessive adjective the noun goes to the end this is my book okay we use in that way so this is clear right I hope this is very clear okay don't forget to use this one okay you must recognize reflexive pronoun ብሎ ደግሞ what's reflexive pronoun when the action back to the subject okay ድርጊቱን ወደ ራሳችን ስንመልሶ ነው ኦኬ የምንጠቀመው ማለት ነው እዚህ ድርጊቱን ወደ ራሳችን ስንመልስ ነው የምንጠቀመው እኔ ራሴው አደርገዋለሁ እሷ ራሷ ታድርግ ራሳችን እናረጋለን ስለዚህ ድርጊቱን ወደ ራሳችን እንመልሳለን ማለት ነው ስለዚህ ራሴ እሰራለሁ ስንል myself ነው የሚለውን እንጠቀማለን myself ራሳችን ourselves ራሳቸው yourself ሲንጉላር ሲሆን yourself ፕሉራል ሲሆን ግን yourself የሚለውን ያመጣል ማለት ነው yourself የሚለውን ያመጣል ሰው በዚህ መንገድ ነው የምንጠቀመው ይሄ ሲንጉላር ነው ከላይ ከስር ያለው yours ከስር ያለው ደግሞ plural yourselves okay for example ves ነው የተጨመረበት
ቪኢኤስ የሚጨመርበት ደግሞ አንድ ስም መጨረሻ ላይ ኤፍ እና በኤፍኢ የሚያልቅ ከሆነ ይሄኛው ስም ኤፍን እናጠፋውና ኤፍኢንም ካንስል አውት እናደርገውና ፎር ኤግዛምፕል ውልፍ የሚለው እና ወደ ፕሉራል ሲቀየር ውልቭስ ነው የሚሆነው። ኤፍ ይጠፋል ማለት ነው። ኦኬ ውልቭስ ብዙ አይነት ስሞች አሉ እንደዚህ ነው። ለምሳሌ ሌላ ናዘር ናይፍ የሚለው ኤፍኢ ይጠፋ እና ቪኢኤስ ይጨምርበታል። ስለዚህ ናይቭዝ ይሆናል። ይሄ ናውን ላይ ነው መማር ያለባችሁ። ስለዚህ ይሰራ ካላችሁ ኮሜንት ላይ አሳውቁን፣ እንሰራላችኋለሁ ቪዲዮ ማለት ነው። ሰው themselves ፕሉራል ስለሆነ ሄርሰልቭስ ራሷ ሄርሰልቭስ ራሷ ትሰራ ሄርሰልቭስ እንላለን። ራሱ ስን ደግሞ ሂምሰልፍ ራሱ ኢትሰልፍ ለምሳሌ ራሱን የወደቀው ኢትሰልፍ እንላለን። ሲንጉላር ስለሆነ ሰልፍ ሰው በዚህ መንገድ ነው የሚቀጥሉ። ኢዚ ራይት። በዚህ መንገድ ተረዱት። ማይሰልፍ ራሴው፣ ዩርሰልፍ ራስህ፣ ራስህ ስራ ምናምን መቆጣጠር ማለት ነው። ድርጊቱ ወደ እሱ ወደ ራሱ እንዲመለስ ማለት ነው። ኦኬ ሶ ቴንክ ዩ አመሰግናችኋለሁ። This is the easy way to understand pronoun. Okay, goodbye.